በቅዱስ ዮሐንስ አፈወርቅ ዘመን አንድ ሰው ነበረ፣ ንጉስ ነው እና በቅዱስ ዮሐንስ አፈወርቅ ዘመን 5ኛው ክፍለ ዘመን ማለት ነው ቤተክርስቲያን በመንግስት በወንጀል የሚፈለግ ሰው ቤተክርስቲያን ውስጥ ሮጦ ከገባ አይያዝም ነበር። በኋላ የሰውዬ ጠላቶቹ እየሮጡ ቤተክርስቲያን እየገቡ ሲያስቸግሩት አይ ይሄ ህገ መንግስት መሻሻል አለበት፣ ይሄ ስርዓተ መንግስት ይሻሻል፣ ቤተክርስቲያንም ገባ የትም ገባ መያዝ አለበት ብሎ ህግ አወጣ። ህጉን ሻረው። ቅዱስ ዮሐንስ አፈወርቅ ምን አለ? ተው ይሄ ህግ ላንተም ይጠቅማል አለ። ተው ቤተክርስቲያን የገባን ሰው አክብር፣ ምከሩና አስተካክሉት፣ ካላስተካከላችሁት መልሳችሁ ስጡ ይበል አለ። አይሆንም ብሎ ህጉን አስተካክሎ አወጣ። ከጊዜ በኋላ የገዛ ጠጅ አሳላፊው ካደውና መንግስቱን ገለበጠው። ይሄ ሰውዬ እየሮጠ መጥቶ የተጠጋው ቤተክርስቲያን መጥቶ ተጠግቶ እንያዝ ሲል ግን ቅዱስ ዮሐንስ አፈወርቅ ቤተክርስቲያን ተበቃይ ስላልሆነች ደግ አባት ስለሆነ ከዕቃ ቤት ሸሽጎ አሳድሮ እኔን ገላችሁ ስንት ወስዱታላችሁ አለና አሳደረው። በበነገው ጧት ከህዝቡ መሃል አውጥቶ ዘመን መገላበጡ አይቀርም፣ የተሾመ መሻሩ አይቀርም፣ ያጣ ማግኘቱ አይቀርም፣ የከሳ መወፈር የወፈረ መቅጠኑ አይቀርም፣ ያጣም ያገኛል፣ የታመመም ይድናል፣ ጤነኛም ይታመማል። በዘመን አትመኩ፣ ባላችሁ ነገር አትመኩ፣ ቤተ እግዚአብሔርን አክብሩ ብሎ አስተማረበት። በእውነቱ ማለት አሁን በኢትዮጵያ አንድ የሚያስደንቀኝ ነገር አለ። ኤምባሲ ታውቃላችሁ አይደል? አታውቁ? ታውቃላችሁ። ለምሳሌ ኤምባሲ፣ የአሜሪካ ኤምባሲ፣ የጣሊያን ኤምባሲ፣ የፈረንሳይ ኤምባሲ ወዘተርፈ ነው። እና ያ ኤምባሲ ድርጅቱን የሰራበት ቦታ በሌላ አባባል የአሜሪካ ኤምባሲ የያዘው መሬት ትንሿ አሜሪካ ማለት ነው። ገብቷችኋል አይደለም? አሜሪካ ናት ያቺ ሀገር ማለት አዲስ አበባ ያለች አሜሪካ። እዚያች ቦታ ጥሶ የገባ ሰው የአሜሪካን ድንበር እንደ ጣሰ ይቆጠራል። እዛ ከአሜሪካ መንግስት ጋር ጠብ ይገጥማል። ስለዚህ ሩጦ ቢገባ እዚያ ውስጥ ሩጦ የገባ ወንጀለኛ የኢትዮጵያ መንግስት አይዝም አሳልፈው ካልሰጡት በስተቀር ማለት ነው። ይሄ ዓለም አቀፍ ህግ ነው ማለት ነው። ቤተ ክርስቲያን እኮ የክርስቶስ ኤምባሲ ናት። ለምን አትከበርም ታዲያ? ይሄ እኮ የተወሰደው ከቤተ ክርስቲያን ተኮርጆ ነው። ከቤተ ክርስቲያን ተኮርጆ የተወሰደው ህግ ግን ቤተ ክርስቲያን አትከበርም፣ ትናቃለች፣ ትረገጣለች። በእውነቱ ማለት ነው ማንም ነው የሚነቃት። ስርዓተ መንግስት ቀርጻ በሰጠች፣ ፊደል ቀርጻ በሰጠች፣ ስነ ምግባርን ባስተማረች። ድሮ ስርዓተ ትምህርቱ በቤተ ክርስቲያን ሳለ ቤተ ክርስቲያን በጨው ተቀምመው ሳለ እኮ ዛሬ እኮ የትውልዱ እንኳን ህይወቱ አማርኛው እንኳን የላሸነ በእውነቱ ጸያፍ አማርኛ የሚናገር የሌላ እምነት ተከታይና አንድ ክርስቲያን ሆቴል ተገናኝተው ያኛው ጠጣ አልጠጣም፣ ክርስቲያኑ ደግሞ ጠጣ ሲባል አልጠጣም እንዴ አንተ ክርስቲያን አይደል እንዴ ጠጣ እንጂ። ክርስትናው የመጠጥ ምልክት እስኪሆን ድረስ ማለት ማን ነው ያለው እንደዚህ? በእውነቱ እኮ አይደረስ እኮ ነው። ሰው መጠጥን ከመጠጥ በላይ አይምሮን የሚያዞር ነገር አለ? በዚህ ዓለም እኮ ዓለምን የሚያሸንፉ መጠጥ፣ ሴት፣ ንጉስ እነዚህ ናቸው። ታውቃላችሁ አይደል? እነዚህ ያሉት ይሸነፋል። አንድ ሴት ነው፣ አንዷ ምንድነው? አንዱ ምንድነው? መጠጥ። ምን ጀግና ቢባል አይምሮ ያለው ሊቅ ቢሆን ምን ብዙ ሰራዊት የሚያጅቡት ጀግና ቢሆን ሲጠጣ በገዛ እጁ ይወድቅ። ብዙ ጠላቶች ተኩሰው ያልጣሉትን መጠጥ ግን በ3 ኩባያ ይጥለዋል። እኮ ነው የሰው ልጅ አይምሮ ማለት ነው። ለምን የምትሰክሩት? እባብ እንደውም መጽሐፍ የሚለው እባብ ከነደፈው ሰው መጠጥ የነደፈው ሰው ይበልጣል ነው የሚለው። ምክንያቱም መጠጥ የነደፈው ሰው ለምሳሌ ተመልከቱ፣ ተረከዙ ላይ ቢነድፈው ወደ ላይ መርዝ እንዳይወጣ ባቱ ላይ እናስረዋለን። የሰከረን ሰው ምን ላይ እናስረዋለን? ጠቅላላ ተመርዟል። ምን ላይ ሊያዝ ይችላል? በእውነቱ ማለት በጣም አስቸጋሪ ነው። እኔ ከዛሬ ጀምሮ የመስቀሉ ልጆች ከሆናችሁ አንደኛ ስካር አቁሙ። እሺ በሉ፣ እሺ በሉ። እውነቴን ነው። አንግላማ ጨምሩት። የምትሰክሩ ከሆናችሁ እናንተ ክርስቲያን አይደለም። ዘፈን የክርስትና አይደለም። እንዲሁ እኮ አይደረስ ነው በእውነቱ ማለት ነው። ስራ ፈታችሁ እዚህ አሁን ሳይ ነበር ትናንትና ቢጫ ወንበር ላይ ተጎልቶ እዚህ ምን ሀውስ ነው የምትሉት? እኔ አላውቅም። ራሳችሁ በሉት። እዚያ ተጎልታችሁ ስንት ንብረት ነው የሚጠፋ በእውነቱ ማለት ነው።
ስንት ንብረት ይጠፋል፣ ስንት ጊዜ ይገደላል። ገንዘብ ደግሞ ላወቀበት ያጸድቃል፣ ላላወቀበት ያጠፋል። ስለዚህ ገንዘባችሁንም ጊዜያችሁንም አትጨርሱት፣ እወቁበት። ቤተክርስቲያን በዓመት የጥምቀትና የመስቀል ብቻ ሳይሆን በየቀኑ ማለዳ ቤተክርስቲያን ሳትገቡ እንዳትውሉ። አሁን አንዳንድ ጊዜ እንዲህ ይላል ሰው፣ እንዴ እገሌን እኮ ከቻልኩት 5 ዓመቴ ነው ይላል። 100 ዓመት ለምን አችለው? እግዚአብሔር ዘመኑን ሁሉ ተሸክሞታል። እኛ አይሆንልን። በቃ እግዚአብሔር የቻለውን ሰው ወይ ታምር እኮ ነው። እኛ በጢሙ ካልደፋ ነው እንቅልፍ አይወስድም። ትዕግስት እስኪ ባሉ አቤት እንደ ሊቁ እኮ የሚለውን አልሰማችሁም? ይሁዳ ሄዶና ሳንቲሙን ሰራርቆ ክርስቶስ ሊሸጥ ውሉን ወስዶ ፈርሞ ብሩን ተቀብሎ መጥቶ እኮ መምህር ደህና ዋልክ ነው ያለው። አንተ ሰው እንዲሁ ያን ጊዜ አንተ ክርስቶስ ሆነ ቢሆን ምን ታደርገው ነበር? ይሁዳን ይላል በጥርስ የምትነክሰው ይመስለኛል ይላል። አሁን ይሁዳ መጥቶ ደህና ዋላችሁ ቢል ሌላ አሁን ሽጠ መጥተ ደግሞ እንደዚህ ወዳጅ እንደምን ዋልክ በስምኑ ታገበው ለወልደ ጓለና ቀስ ብሎ ነው ለዚህ ሐዋርያት እንዳይሰሙበት አርጉ። የሰው ልጅን በመሳም አሳልፈ ትሰጠዋለህ ነው ያለው። ትዕግስት ማለት ይሄ ነው። ጌታ ይሁዳ እየሸጠው ይታገሰው ነበር። እየሸጠው ቤተ መቅደስን እየሰረቀ ይታገሰዋል። እግዚአብሔር እንዲያርጎ ነው የሚችል። ለዚህ ነው ቅዱስ ዳዊትን እግዚአብሔር ረሃብ ከማመጣብህ በኔ እጅ ከምትወድቅ ጦርነት ከማመጣብህ የት ይሻልሃል አለው። ቅዱስ ዳዊት አጥፍቶ እግዚአብሔር እንዲህ አለ፣ በሰው እጅ ከመውደቅ በአንተ እጅ በመውደቅ ይሻለኛል አለ። በሰው እጅ ከመውደቅ በማን እጅ? ሰው አግኝቶ አይምርም። ሸልጎ ገምግሞ አይተው። ትዕግስት ግን ማለት ይሄ ነው። አይቶ መቻል። ያመዋል። ሰው ያየው ነገር ያመዋል፣ የሰማው ነገር ያመዋል። አይሆንለትም። እግዚአብሔር ለአንድ ቀን አይደለም፣ ለ5 ደቂቃ አይደለም፣ ለ1 ደቂቃ የዓለምን ኃጢአት እንድናይ ስልጣን ቢሰጠን አናብድም ብላችሁ ታስባለች? እናብድ ነበር። እግዚአብሔር ግን በቸርነቱ ሁሉን ችሎ ይኖራል። ስለዚህ ወንድሞቻችን እህቶቻችንን እንታገስ እላችኋለሁ። ከቃሉ ጋር ናችሁ? አዎ። ወንድማችን እህታችንን መታገስ፣ እግዚአብሔርን መታገስ ካለን ሁሉም ነገር ይፈጸማል። ትዕግስት ማር ነው የተባለ ለዚህ ነው። የትዕግስትን ዋጋ እየፈለጉ ትዕግስት አልባ መኖር ግን ዋጋ ያሰጥ። ጸሎታችን ትዕግስት የሚያስፈልገው ነው። ኑሯችን ትዕግስት የሚያስፈልገው ነው። አሁን አንድ ሰው አንድ መልካም ነገር ሲያስብ መልካሙን ነገር እንጂ ሸክሙን አያስበው። ማግባት እንጂ ሲያገቡ ያለውን ዕዳ የሚያስብ የለም። መመንኮስ እንጂ ሲመነኩሱ ያለውን ዕዳ የሚያውቅ የለም። ችግሩ እዚህ ላይ ነው። ትርፉን እንጂ ንግዱን የሚያውቅ የለም። ትርፉን እንወደዋለን፣ ንግዱን ግን አናውቀው። ስለማናውቀው ሁልጊዜ እንሸነፋለን። ችግር በገጠመን ጊዜ ተንኮታኩተን ላንመለስ ተስፋ እንቆርጣለን። ይህንን ነው ታገሱ ያለ። አትጨነቁ። አሁንም ሞክሩ፣ አይሳካም። በደስታና በሰላም ኑሩ። ጥራችሁ ባልተሳካ ነገር አትጨነቁ። ለምን ድሃውንን አንሞትም? ሰነፉንን አንሙት እንጂ ድሃውንን አንሙትም። ችግር አለ? ከለፋንበት ነገር ምን ይዘን እንሄዳለን? 3 ክንድ ከስንዝር መገነዣ ብቻ አይደለም የሚከተለን። ምን ይዘን ምን ነገር አለ? የለም። ስለዚህ ለምን ስታን ድህነታችሁን ለስንፍና ማስረጃ አታድርጉ እንጂ የታባቱ ለምን እንዳልሆነ ብላችሁ አትስነፉ። ሰርታችሁ ድሃ ከሆናችሁ ግን እግዚአብሔር ይመስገን ነው። እስኪ አንድ ጊዜ እግዚአብሔር ይመስገን ነው። እንዲያውም ይላል ቅዱስ ዮሐንስ አፈወርቅ፣ ጌታዬ ሆይ ከአንተ ጋር የሚያጣላኝን ገንዘብ ስላልሰጠኝ አመሰግናለሁ በለው ይላል። እስኪ ጌታዬ ሆይ በለው፣ ከአንተ ጋር የሚያጣላኝን ገንዘብ ስላልሰጠኝ አመሰግናለሁ። አዎ እንደዚህ ነው። ከዚህ በኋላ ግን ትሰራላችሁ፣ ትማራላችሁ፣ ትጥራላችሁ፣ ትደክማላችሁ። ብትከስሩ ባይሳካላችሁ
ሰርታችሁ ገንዘቡ እልም ቢል እዚህ በኋላ አትጨነቁም ማለት ነው። ተስማምተናል? አዎ እግዚአብሔር ብቻ አለን እንስራ እንጂ። አንድ ሰውዬ ነበረ ስሩ ነው እንጂ እግዚአብሔር ተጨነቁ አለ። ድርቅ ሆኖ ገበሬ ነው ሰውየውንም አውቀዋለሁ። ይገርማቸዋል። ድርቅ ሆኖ ሐምሌ ድረስ ድርቅ ሆኖ ሰውየው ግን ይዘራል። ከዛ በኋላ አንድ ሰውዬ ባይሆን ዘሩ ልጆቹ ቆርጥመው ይሞቱ እንደው እባክህ እያወጣህ አትበክል ሲሉት አይ እግዚአብሔር ዝራ ነው እንጂ ዝናብ አዝንብ አላለኝም ማለት። አያችሁ ሊቅነቱ። እግዚአብሔር ዝራ ነው ያለ። የኔን ድርሻ ሰርቼ ዝናብ ከቀረ እኔ ምን ጨነቀኝ? ልጆችን ማበላቸው ነገር ማን ያውቃል? እግዚአብሔር ያውቃል። እኔ ድርሻዬ ምን ይወጣል? ዘራ ሰው ሁሉ ሲገበገብ አልዘራም ብሎ እኔማ እንደው ያለች ይመላል ብሎ ብቻ ሲሆን እሸቱን ማን አስቀስ? አቶ ገሌ ስሙን አልነገረም። እሱ እሸቱን ለልጆቹ ቆርጦ አበላ። አዝመራውን አጭዶ ልጆችን መልገበ። እግዚአብሔር ዝራ እንጂ አዝመራ አላለኝም ያለው እውነት ነው። እግዚአብሔር ስሩ ነው እንጂ ተጨነቁ አላለም። ላ አትጨነቁ። እኔ ከማን በልጬ ነው? አብርሃም በድንኳን እኮ ነው ይኖራል። ጌታዬ ሆይ የዚህን ያህል ምን በድዬ ነው ጥሩ ስራ ማሰራኝ? ሕይወቴ በመባከን አለቀ። ለምን አታሳካልኝም? የብዙ ምዕመናን ጥያቄ ነው። አብርሃም እድሜ ልኩን በድንኳን አይደለም እንዴ ይኖራል? እኛስ ከአብርሃም እንበልጣለን? ይስሐቅ በድንኳን ነው ይኖራል። ያዕቆብ እግዚአብሔር ሌሊት ተገልጾ ትግል የፍቅር ትግል ሲታገለው ያደረው ያዕቆብ እግዚአብሔር እኮ ነው ትግል ገጥሞት የፍቅር ትግል እግዚአብሔርን እንደዚህ አቅፎ ያደረው ያዕቆብ የኖረው በድንኳኑ በስደት ነው። ከነ ድንኳኑ ቤት እንኳን ደግሞ አገሩ ላይ መቀበላቸው ግብጽ ተሰዶ ነው ያለው። ምን አለ ቅዱስ ዳዊት ለዚህ እኮ ነግዶ ፈላሲ አነ ከመ ኩሉ አበዊየ እኔ እንደ አባቶቼ እንግዳ ነኝ። እስኪ በሉላችሁ እኔ እንደ አባቶቼ ነው ምንድን ነው? እኔ እንደ አባቶቼ እንግዳ ነኝ። እንግዳ እንደው ከሰው ቤት ውስጥ ተመችቶት የሰውን ሁሉ ጓዝ ልዘዝበት አይደለም። እንደው የሰጡትን አግኝቶ እንደ ነገሩ ነው የሚያድረው። እኛ ይሄን ምድር የእንግድነት ቤታችን ታገኝ እንኖራለን። እንግዳ ቢያገኙ ይሰጡታል፣ ቢያጡ መርቆ እግዚአብሔር ይስጥልኝ ብሎ ያድራል። ይሄ ዓለም የእንግድነት ቤታችን ነው። ብናገኝ መልካም፣ ካጣንም እግዚአብሔር ይመስገን። እንዲህ ማለት ነው። እኔ እኮ በዚህ ዘመን እግዚአብሔር ይስጥልኝ ሲባል ብቻ ሳይሆን እግዚአብሔር ያጥፋችሁ ሲባል እንኳን እልል የሚል ሕዝብ ያለ ነው የሚመስለኝ። ምን እንደሚባል ሁሉ እኮ ሳናውቅ እልል እንደው እኮ ጽድቅ ቀን ዝም ብለን እልል ብለን እልል እያልን ነው ቀለን የቀረ ነው በእውነቱ ማለት ነው። አስተዋይ መሆን ይገባል። ክርስቲያን ደልዳላ ነው። ሳይመረምር አይጮህም፣ ሳይመረምር አያጨበጭብም፣ ሳይመረምር አይከተልም፣ በከንቱ ነገር አያወራም፣ እቅዱንም አይለፈልፍም። በየቦታ ወሬኛ መሆን አይገባንም። እስቲ ዝም በሉ። መድኃኔ ዓለም እኮ ዝም ብሎ እኮ ነው ሰይጣንን ያጠፋው። ዝም ብሎ አጠፋው። ዝም ሰንበትን ሽረሃል፣ ዝም ሕግ ሽረሃል፣ ዝም በደል ፈጽመሃል፣ ዝም እርኩስ ምራቅ ሲተፉበት ዝም ሲገረፍ ዝም ሲጎትቱት ዝም ሲቸነክሩት ዝም ሲወጉት ዝም። ኢዮብን ከቁስሉ የፈወሰው ተስፋው ነው። አያችሁ ሰዎች እየመጡ እንዴት ተስፋ እንደሚያስቆርጡት ምን ታውቃላችሁ? እየመጡ ከዚህ በኋላ እንዲሁ ይሆናል ብለው ነው። ይሁን እስቲ በል እስቲ በል እንዲሁ ተስፋ ማስቆረጥ ግን አይሁንብኝ ይላል ደግሞ መልስ። እንዲሁ እኮ ይገርማል እኮ ይሳካ ብለህ ነው በል እስቲ። ሚስቱ እንዴት ተስፋ ታስቆርጠው እንደነበረ ተመልከቱ። ከውቶቹ አለው። ከዛ አስቀጥሎ ምንድን ያለው ልጆቹ። ሰይጣን እንዳደረገ ታውቃላችሁ? በትርጓሜ አባቶች ሲያስተምሩ ከመጽሐፍ ኢዮብ ላይ አይደለም ሲተረጉም በትውፊት ያገኙ ሲተረጉም ምን ይላል? ኢዮብ ከብቶቹ ካለቁ በኋላ ሰይጣን ማለዳ ልቅሶ የሚደርስ ሰው መስሎ መጣ። ኢዮብ ደህና አደርክ እግዚአብሔር ይመስገን፣ ይህን ሁሉ ሀብት ፈጅቶብህ እግዚአብሔር ይመስገን ትላለህ? ከብቶችን እኔ የፈጠርኳቸው እንዲህ አለ። ልጆቹ ሞቱ። ጭራሽ በሁለተኛው ቀን ራሱን ተላጭቶ መጣ፣ ፊቱን የነጨ ሰው መስሎ። ኢዮብ ደህና አደርክ እግዚአብሔር ይመስገን፣ አሁንም እግዚአብሔር ይመስገን ትላለህ? ልጆችን እኔ የፈጠርኳቸው እንዲህ
ሰውነቱን በሙሉ በቁስል አነደደበት። አባቶቻችን በትውፊት ሲተርኩ ትሎቹ እንኳን እየወደቁ ሲንጠበጠቡ እግዚአብሔር የሰጣችሁን ጸጋ ኑ ብሉ እንጂ እያለ ትሎቹን እየለቀመ ከቁስሉ ላይ ያስቀምጣቸው ነበር። እንዲህ ሲያደርግ ሚስቱ ምን እንዳለች ታውቃላችሁ? እግዚአብሔርን ከዚህ በኋላ እዚህ በላይ ምን ሊያደርግህ ነው የምታመሰግነው? ባረኮ ወሙት፣ እግዚአብሔርን ስደብና ሙት አለችው። አንቺ ከሰነፎች ሴቶች እንዳንዷ ነች። የእግዚአብሔርን በጎ ነገሩን ደስ ብሎ እንደምንቀበል ክፉ ነገሩንስ ደስ ብሎን አንቀበልም? እንዲህ አለ። ወዲያው እግዚአብሔር ምን እንዳለ እግዚአብሔር በደመና ላይ ተገለጠና አነጋግሮ ኢዮብ በዮርዳኖስ ታጠብ ትድናለህ አለ። መጽሐፈ ኢዮብ ምዕራፍ 42 ላይ አለ። በደመና ላይ አነጋገረና ሄድ ተገለጥ ታጠብ አለው። ተፈወሰ። ያቺ ደመና ማርያም ናት ይላል አባ ጊዮርጊስ። ተፈሥሒ ማርያም ለኢዮብ ደመናሁ ይላል። የኢዮብ ደመና ማርያም ደስ ይበለሽ። ኢዮብን በደመና ተገልጦ ቁስሉን ፈወሰው። ያ የቆሰለ ኢዮብ የአዳም እርግማንና መከራ ምሳሌ ነው። በእውነተኛይቱ ደመና በድንግል ማርያም ተገልጦ የአዳምን ቁስል ክርስቶስ አድኖታል። ስለዚህ ወገኖች ልጆቹንም እጥፍ፣ ከብቶቹንም እጥፍ፣ በጎቹንም እጥፍ፣ ግመሎቹንም እጥፍ አድርጎ ሰጥቶታል። ተስፋ ማለት ይሄ ነው። ተስፋ የሌለው ሰው በሚበላውና በሚጠጣው ነገር ብቻ እየተደሰተ ዘመኑን ይፈጃል። በሚበላው በሚጠጣው በሚያገኛት ነገር ብቻ እየተደሰተ ዘመኑን ይቆጥራል። ተስፋ ያለው ሰው ግን ተስፋው እግዚአብሔር ነው። ተስፋችሁን ምድራዊ ካደረጋችሁት የምድሩን ነገር የሚፈልገው ብዙ ሰው ስለሆነ ስለሚነጥቃችሁ በሱ መደሰት አትችሉ። ይፈልገዋላ ያኛውም ሹመት አንተ ብትፈልግ ሌላም የሚፈልግ ስላለ ይነጥቅና ያስከፋል። እግዚአብሔርን ግን የሚነጥቅህ የለም። እግዚአብሔር ትክክለኛው እውነተኛው ተስፋ ነው። ተስፋ ልብን ይጠብቃል። አጥብቀህ ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና። ልባችሁ አይሸበርባችሁ። ሹመቱ ሽልማቱ ቀረብን ብላችሁ አይሸበርባችሁ። ሳንሾም ቀረን ሳንሸለም ቀረን ብላችሁ አትሸበሩ። ወይም በጎ ሥራ ታዞ ሳልሰራው ቀረው አልሰራውምና ወዮልኝ ብላችሁ አትጨነቁ። ፍቅር ታዟልና አልሰራውትም ብላችሁ አይሸበርባችሁ። ሁላችሁ የሚርባችሁም ካለ የሚጠማችሁም ካለ ያመማችሁም ካለ ሰው የፈከረባችሁም ካለ ዘመን የጣላችሁም ካላችሁ የተገፋችሁም ካላችሁ ንብረት የተወረሰባችሁም ካላችሁ ዘመድ የሞተባችሁም ካላችሁ እውቀት ያልተገለጸላችሁም ካላችሁ ድህነት ያለባችሁም ካላችሁ ይደንግጽክሙ ልብክሙ፣ ልባችሁ አይሸበርባችሁ። ለምን በሉ እንጂ እስቲ ለምን ባሉ አያችሁ። አሁን መልስ ማግኘት አለብን። ዝም ብሎ ልባችሁ አይሸበር እኮ የለም፣ አንድ ነገር አስዞ ነው። መጽሐፍ ምን ይላል? ልጅን የእናቱን ጡት ሲከለክሉት ጭብጦ አዘጋጅቶ ነው። ዝም ብሎ ጡት አትጥባ ቢሉት አይሆንም። ጡቱን ሲጥል የምናጎርሰው አዘጋጅተን ነው። ስለዚህ ልባችሁ አይሸበርባችሁ። የራባችሁም አትሸበሩ፣ የጠማችሁም አትሸበሩ፣ የታመማችሁም አትሸበሩ፣ ብቸኞችም አትሸበሩ። ለምንማ እመኑ፣ በእግዚአብሔር እመኑ። በእግዚአብሔር የማትሸበሩት ለምንድን አትሸበሩ አለና እማንሸበር ምን አይተን ነው ስንለው በእግዚአብሔር ስለምታምኑ በሉ መልኩ ይሄን አትሸበሩ፣ አትጨነቁ። ለምን? የምታምኑ በእግዚአብሔር ነውና። በእግዚአብሔር ምናምንሳ ምን ያደርግልናል? እግዚአብሔርማ ዘረበ ወለ ሰማይ ከመቀመርና ሰማይ ያለ ድንኳን ያለ ምሰሶ የዘረጋው ዛዝና ለምድር ዲበማይ ምድርን በውሃ ላይ ያለ ምሰሶ ያጸናት መኑ ወቱ ዘሰቀላ ለምድር ዲበዋይምን ተራቃ ኢላ ኢዮብ ምሰሶ ሳያበጅ ርብራብ ሳይሰራ አልጋ ሳያበጅ መሬትን በውሃ ላይ በምዝምዝ ውሃ ላይ አጽንቶ ያስቀመጣት ማን ነው? እግዚአብሔር ነው። ፍጥረታትን በየወገኑ ካለመኖር ወደ መኖር ያመጣቸው ማን ነው? እግዚአብሔር ነው። ብዝምዝ ውሃ የነበርነውን ከአባት ዘር ከእናት ደም ከፍሎ እንዘማይ ውእቱ ታረግኦ በጥበብከ እንዳለ አትናቴዎስ ብዝምዝ ውሃ የነበርነውን በጥበቡ አርግቶ በአስራው በአንትንት በጅማት በአጥንት አጽንቶ አካል ዘአክል ሰጥቶ ከእናታችን ማኅፀን ጠብቆ እናታችን የበላችው እንዳይጫንን የጠጣችው ትል እንዳይለን ጠብቆ በረቂቅ እጁ በጽድቅ ወመዝራዕት ልዕልት በጸናች ስልጣኑና ክንዱ የፈጠረ እግዚአብሔርን ታምናላችሁና ይደንግጽክሙ ልብክሙ፣ ልባችሁ አይሸበርባችሁ። ስም ጭንቃት ትንኝን እንኳን የማይዘነጋ
እግዚአብሔርን ታምናላችሁና ኢይደንግጽክሙ ልብክሙ። በባሕር ውስጥ ባሕሩን ለአንበሪው እንዲመች አድርጎ የፈጠረ እግዚአብሔርን ታምናላችሁና ከቀላዩ ድንፋት የተነሳ ኢይደንግጽክሙ ልብክሙ። ትንኝን የሚመግበውን እግዚአብሔር ታምናላችሁና ተመልከቱ፣ ከምግብ ረሃብ እጦት የተነሳ ኢይደንግጽክሙ ልብክሙ። ሰማይና ምድርን በእጁ ጭብጥ አድርጎ የያዘ እግዚአብሔርን ታምናላችሁና ኢይደንግጽክሙ ልብክሙ። የፈጠራችሁን እግዚአብሔርን ታምናላችሁና የፈጠራችሁ እግዚአብሔር ነውና የፈጠራችሁንም ታምናላችሁና ከፈጠራችሁ በቀር አካላችሁን የሚያፈርሰው የለምና ከሞት ድንጋጤም የተነሳ ኢይደንግጽክሙ ልብክሙ። እመኑ በእግዚአብሔር። የአቤል ደም ተካሳ ጠላቶቿን እንድታጠፋ ባደረጋት በእግዚአብሔር ታምናላችሁና ኢይደንግጽክሙ ልብክሙ። ሄኖክን ከሞት የሰወረውን እግዚአብሔርን ታምናላችሁና ኢይደንግጽክሙ ልብክሙ። አብርሃምን በስደት ያከበረውን አምላክ ታምናላችሁና ኢይደንግጽክሙ ልብክሙ። ይስሐቅን ከስለት ነፃ ያወጣውን እግዚአብሔርን ታምናላችሁና ኢይደንግጽክሙ ልብክሙ። ያዕቆብን በስደት ከሞት የሰወረው አክብሮ የመለሰውን እግዚአብሔርን ታምናላችሁና ኢይደንግጽክሙ ልባችሁ አይሰወርባችሁ። ዮሴፍን በስደት ሀገር ዘመድ ያሰኘውን በሹመት ያከበረውን በእስር ቤት ያሰለጠነውን በመግቦት ያከበረውን እግዚአብሔርን ታምናላችሁና ኢይደንግጽክሙ ልብክሙ። በሙሴ አድሮ ባሕርን የከፈለውን እግዚአብሔር እንደ ደረቅ መሬት በባሕር መካከል መሻገሪያን ያደረገውን እግዚአብሔርን ታመልካላችሁና ኢይደንግጽክሙ ልብክሙ። እንደ ፈርዖን ያለ ጠላት ሊነሳባችሁ እንደ ሙሴ ያለ የሚያስነሳውን ታምናላችሁና ኢይደንግጽክሙ ልብክሙ። ልባችሁ አይሸበርባችሁ። መና ከደመና ያወረደውን እግዚአብሔር ታምናላችሁና ይርበናል ብላችሁ ልባችሁ አይሸበርባችሁ። ውሃ ከዓለት ላይ ያፈለቀውን እግዚአብሔር ታምናላችሁና ልባችሁ አይሸበርባችሁ። ምን እንጠጣለን ብላችሁ አትሸበሩ። ሙሴ እጁን ሲዘረጋ ጠላቶቻቸውን አመድ የሆኑላቸውን ታምናላችሁና ጠላት ይወጋናል ብላችሁ ልባችሁ አይሸበርባችሁ። ታቦተ ጽዮንን ተሸክመው ካህናቱ ወንዝ ውስጥ ሲገቡ ዮርዳኖስን ከፍሎ ያሻገረውን እግዚአብሔር ታምናላችሁና ውሃ ይወስደናል ብላችሁ ኢይደንግጽክሙ ልብክሙ። ልባችሁ አይሸበርባችሁ። እንደ ጎልያድ ያለ ብረት ለበስ ጠላት ቢነሳ እንደ ዳዊት በጠጠር አመድ የሚያደርግ ዳዊትን የሚያስመሳ እግዚአብሔርን ታምናላችሁና ኢይደንግጽክሙ ልብክሙ። እንደ ናቡከደነፆር ያለ ተነስቶ ከአንበሳ ቢወረውራችሁ ለዳንኤል አንበሳ ያሰገደውን ታምኑታላችሁና ልባችሁ አይሸበርባችሁ። እንደ ሰለስቱ ደቂቅ እንደ ናቡከደነፆር ከእሳት የሚወረውር ንጉሥ ቢነሳ እንደ ሰለስቱ ደቂቅ እሳት የሚያጠፋ እግዚአብሔርን ታምናላችሁና ኢይደንግጽክሙ ልብክሙ። እንደ ዘካርያስ ብትቆረጡ እንደ ዮሐንስ አንገታችሁን ብትቆረጡ ክንፍ አውጥቶ እንዲበር የሚያደርግ እግዚአብሔርን ታምናላችሁና ልባችሁ አይሸበርባችሁ። ልባችሁ አይሸበርባችሁ። ኋላም ተመልከቱ። ኋላም በሄሮድስ አድሮ ሕፃናትን የገደለ ኋላም ደግሞ ኢየሱስ ክርስቶስ እንዲሰቀል የፈረደ የሞት ስቅላት ፍርድ የሚያጣምም በድሃ የሚፈርድ ፍርድ የሚያጓድል ለድሃ ደግሞ የሚያደላበት በጠማማነት ፈርዶ ይሙት በቃ በሐሰት የሚፈርድ የሞት ፍርድ የሚፈርድ እንደ ሄሮድስ እንደ ጲላጦስ ያለ ንጉሥ ቢነሳባችሁ ተመልከቱ። ሞትን ድል አድርጎ የተነሳውን ታምናላችሁና ሞትን ቢሆን ፈርታችሁ ኢይደንግጽክሙ ልባችሁ አይሸበርባችሁ። 38 ዓመት የሚያስተኛ በሽታ መጥቷል ብትባሉ በጻጉር ያስነሳውን ታምናላችሁና ኢይደንግጽክሙ ልብክሙ። እጃችሁ ሽባ ቢሆንባችሁ እጅህን ዘርጋው ብሎ የፈወሰውን ታምናላችሁና ልባችሁ አይሸበርባችሁ። ልጆቻችሁ ሊሞተባችሁ ብላቴናይቱን ያስነሳዋትን ታምናላችሁና ኢይደንግጽክሙ ልብክሙ። የዳዊቱ ልጅ ቢሞትባት ያስነሳውን ታምናላችሁና ልጆቻችሁ ቢሞቱባችሁ አትጨነቁ፣ ልባችሁ አይሸበርባችሁ።